السلام عليكم ورحمة الله وبركاته. يتكبراتشو يا دعوة تي في تكتاتايوش عندما كرماتشوهال يا أوقات كرسيت سنيو برنامجنا نو يا برنامجو أقربي شيخاتشن دكتور محمد حميد دينابرون علو بمعرف ولت لاي تفسيرنا كتفسير غير تهاجرنا تهلاتشون يا أوقات كرسوتشن درسانوتشن يداسسن نجنيالن بزاريو قويتاتشن ታላቁን ሙፈሲር ቋንቋን በላጋን መሰረት አድርገው የተፍሲር ኪታባቸውን ያበረከቱልን الامام الزمخشري እናነሳለን مرحبا بك يا شيخ حياكم الله وياكم ዛሬ እንግዲህ ቆይታ የምናደርገው እስካሁን ካቀረብናቸው የተፍሲር ኪታቦች ለየት ያለ አቀራረብ ያለውን የኢማም الزمخشريን ኪታብ ይሆናል ማለት ነው በተለምዶ ተፍሲር الزمخشري የሚባለው ስለ ተፍሲሩ በዝርዝር እናያለን ከዛ ፊት الزمخشري ማን ናቸው የሚለውን بسم الله الحمد لله والصلاه والسلام على رسول الله الزمخشري محمود ابن عمر ابن محمد الزمخشري الخوارزمي النحوي بما بال يتوقعوا ወይም በሌላ ቅጽል ስማቸው ደግሞ ጃሩላህ ይባላሉ የአላህ ጎረቤት ማለት ነው ካዕባ አጠገብ ስለኖሩና ኪታባቸውንም እዚያው ስላዘጋጁ ነው ብዙዎቹ የተራጂም የታሪክ ሊቃውንቶች አልዓላማ የሚለውን ነው የሚጠቀሙት አልኢማም አይሉ ኢብኑ ከሲርም ተፍሲራቸው ላይ እንደዛ ነው የሚጠቀሙት ذهبيም ሲር ላይ አልዓላመቱ ከቢሩ المعتزله ብለዋል ዕውቀታቸውን አድንቀውላቸው በአቂዳ ላይ ያላቸው ይሄ ሙዕተዚላ አካሄድ ያገዳቸው ይመስለኛል ይሄንን ለቀብ ከመጠቀም ቆጠብ ያሉት ያው ደጋፊዎቻቸው ደግሞ እንደሳቸው ሊቅ የለም ኢማም ይላቸዋል ያው ሰው እንግዲህ ደጋፊም ተቃዋሚም ይኖረዋል ብቻ ዘመክሸሪ ለየት ያሉ ሰው ናቸው በእውቀታቸው በጣም አንቱ የተባሉና እስካሁንም ድረስ ተጽዕኗቸው ብንስማማም ብንቃወምም ሊነቀነቅ የማይችል ተጽዕኖ አሳርፈው የሄዱ ሊቅ ናቸው ከዛ በኋላ የመጡ የተፍሲር ሊቃውንቶች ብዙ ጊዜ ከሳቸው ይወስዳሉ እየተቹም ጭምር ማለት ነው ተፍሲራቸውን ለየት የሚያደርገው ቀደም ሲል ጠቁመሃል መግቢያችን ላይና በቋንቋ ላይ ተመስርተው በተለይ የቁርአንን ስነ ጽሁፋዊ ውበትና በላጋውን በማጉላት ላይ አተኩረው ነው የሰሩት ሁለት ሙዕተዚላ ሊቃውንቶች በላጋ ላይ ጠንከር ያለ አቅም ያላቸው አሉ እና አንዳንዶች ምን ብለዋል لولا المعوجان لما فهم معاني القرآن ብለዋል ሁለት እንጂ ተንጋደዱ ለማለት ነው ሙዕተዚላ ስለሆኑ የቁርአን ማዕና መረዳት አይቻልም ነበር እስከ ማለት አንደኛው ዘመክሸሪ ናቸው ሌላኛው ደግሞ صاحب كتاب مفتاح العلوم الرازي لا مفتاح العلوم سكاكي السكاكي كسكاكي ودي ያሉት የበላጋ ኪታቦች በሙሉ ከሳ የተወጡ ናቸው አሁን تلخيص المفتاح كتلخيص ደግሞ ሌሎች በአት ኪታቦች ፍሩዕ ሆነዋል الفيت السيوطي عقود الجمان ጭምር ማለት ነው እና የሰካኪ ተእሲር ከባድ ነው እንዴ አዎ የሚተቹበት ነገር ቢኖራቸው በላጋ ደግሞ ቁርአንን ለመረዳት ያስፈልጋል ግን በልሳን አረብይ ሙቢን ነው የመጣውና የዘመክሸሪም ተጽዕኖአቸው እዚህ ላይ ነው የኖሩበት ዘመን መች ተወለዱ መች አረፉ ዘመክሸሪ 568 አካባቢ ነው ያረፉት 67 ላይ ተወለዱ 467 ላይ ተወለዱ 538 ላይ ከዚህ ዓለም ተነጠሉ በዚህ መሐከል እንግዲህ በጠለብ العلم በጣም ታግለዋል ብዙ አገሮችን ዞረዋል ከኹራሳን ዘመክሸር ኹዋረዝም ከምትባለው ሀገር ተነስተው ባግዳድ ሐረመይን የተለያዩ አቅጣጫዎች በመሄድ علم ቀስመዋል በተለይ ደግሞ ይሄ የሉጋ علمና የአደብ علم ላይ ሙበርዝ ናቸው ከሚገሳቸው ከተወሩ አባባሎች መካከል አንድ ምሳሌ እናንሳ ብንል سهري لتنقيح العلوم ألذ لي من وصل غانية وطيب عناقي
وتمايل طربا لحل عويصة أشهى من الدوكاء والعشاق إلى الله علم لما طرات انقلف ما طاتي ቆንጆ ልጅ ጋር ከመደሰት አግብቼ የበለጠ ይጥመኛል በማለት ይገልጻሉ። አንድ መስአላ ደግሞ ከብዶኝ ተመራምሬ መፍትሄውን ሳገኝ ምወዛወዘው ዘፋኞች ዘፈን ሲያው ከሚወዛወዙት የበለጠ ነው ይላሉ። ምን ያህል እንግዲህ ለዘተ العلم አግኝተው እንደነበረ ነው የሚያሳየው። በግዳድ ላይ ዒልም ቀርተዋል። ነስር ብኑ البطر ከሚባል ሰው ሐዲስ ሰምተዋል። መካ ተቀምጠው ኖረዋል። ብዙ አይማዎችንም አስመርቀዋል። በተለይ ኡደባዎች እሳቸው አንድ ሀገር መጡ ከተባለ ይከቧቸው ነበር ይባላል። በነገራችን ላይ ሳህሪል ተንቂህ العلوم የሚለው ላይ ኮረዳ ከማግባት ያሉት ላይ ሳያገቡ እንደኖሩና ሳያገቡ እንደሞቱ መጥቀሱ ተገቢ ይመስለኛል። እንደነ ኢማም الطبሪ እንደነ ኢማም النووي ተዳሪ ህይወት ካላዩ ሊቃውንቶች መካከል አንዱ ናቸው። ዘመኽሸሪ ሳመሐሁ الله ይሄን ይመስላል። ያው እውቀት ፍለጋ ጉዞ በሚያደርጉበት ጊዜ የደረሰባቸው አደጋ አለ። የደረሰባቸው አደጋ መንገድ ላይ በረዶ የበዛበት አካባቢ ውስጥ በረዶ ውስጥ እግራቸው ገብቶ አድረው ከዛ ሲወጡ አንደኛው እግራቸው በድን ሆና ሐኪም መቆረጥ አለባት ብሎ ወስኖ እግራቸው ተቆርጦ በእንጨት እግር ተቀጥሎላቸው ይሄዱ እንደነበረ ነው የሚገለጽላቸው። እንግዲህ ይሄ ለዕልም ፍለጋ የተደረገ መስዋዕትነት ነው ማለት ነው። በዛው ደግሞ ይሄዱበት ነበር አላቆሙ። ያው ትንሽ ትኩረት የሚስብ ነገር አለ እሳቸውንም ታሪክ አስመልክቶ እንዲሁም በተቀሉ ኢዕቲዛል ላይ ሆነው ጎላ ያለ ስም ያላቸው ግለሰቦች ለምሳሌ አሁን ከጃሂዝ ጋር ታሪካቸው የሚመሳሰል ነገር አለ። የንባብ አቅማቸው፣ ትግላቸው፣ ጥረታቸው እና ሌሎችም ጋር ይሄ ከምን የመነጨ ነው? ያ እነ ጃሂዝ በሰዓቱም ደግሞ በእርግጥ የስርዓቱ የኺላፋውም ድጋፍ አላቸው ይኖራቸዋል። ዘመኑ የሙዕተዚላዎች ስለነበር እሱ እንዳለ ሆኖ እነ ጃሂዝ ተተውት የሄዱት አثር ከዑሉም الشريعة አርግ ብዙ የሚያያዝ አይደለም። አልበያን ወተብይን የሚል አደብ ኪታብ ነው። አልቡኻላ እንደዚህ አሉ የጻፏቸው ነገሮች አሏቸው። ሪሳለቱል ሙአነሳ ነው ምናምን የጻፏቸው ጽሁፎች እንዲሁ አደብ ስለሆኑ እንደ ሙንተዛ እንደ ዑዩኑል አኽባር መዝናኛ ካልሆነ በስተቀር ዒልሚያን አثር የለውም። ዘመኽሸሪ ግን በገሪብ አልሐዲስ ላይ አልፋኢቅ የሚባል ጽፈዋል። አሳስ አልበላጋ የሚባል ኪታብ አላቸው። ተፍሲር ላይ ይኸው እንግዲህ ተፍሲሩ ዘመኽሸሪ የታወቀ መጽሐፍ ነው። አደብ ላይም ቢሆን ዑዩኑል አብራር የሚባል መጽሐፍ አላቸው። ነሕው ላይ አልሙፈሰል የሚባል ኪታብ አለ። የነሕው ሰዎች እንግዲህ ሙፈሰል መርጂዕ ነው። ማንም ዘመኽሸሪ ነው የጻፈው ብሎ ሊተወው የማይችል ነው። እንደዚህ ጠንከር ያለ ስራ የሰሩ ሰዎች ራእያቸው ላይ እንኳን ባንስማማ አስቀምጠው የሄዱት ቱራታቸው ቅርሳቸው ተጽዕኖ ፈጣሪ ስለሆነ እየተቸም ይጠቀመዋል ሰው ማለት ነው። የዘመኽሸሪ አثራቸው የሚመስለኝ በዚህ ነው። የጻፉባቸው ፊልዶች እና አጻጻፋቸውም ረሲን ነው። ሙፈሰለን ብታይ እንግዲህ ሙሐቂቅ ናቸው። ዝም ብሎ ጀማዓ አይደሉም። ያገኙትን የሚሰበስቡ ሳይሆኑ በደንብ ተንቂህ አድርገው የጻፉት ነው። ነሕው ነው እሱ ኪታብ። ከዛ የተነሳ ተጽዕኗቸው ከኋላ በመጣው ትውልድ ላይ ብርቱ ነበር ማለት ነው። ሐታ እየተጠቀሙ እንትናቸው ላይ ኢዕቲዛል ሐሳባቸውን የሰገሰጉበትን በማጋለጥ በጎን ያስቀምጡ ሰዎች አሉ። ለምሳሌ ኢብኑ ሙነይር መጥቀስ እንችላለን። ከሻፍ ጋር ነው የታተመው። የከሻፍን ሐዲሶች ተኽሪጅ ለማድረግ እንግዲህ ኢብኑ ሐጀር ምን ያህል ከኢብኑ ሐጀር በፊት ደግሞ ሐወልዩዲን ኢራቂ ሸኻቸው ሐዲስ ከሻፍን خدመዋል። በዛ ላይ ነበረ ከዘይለዒ ጋር የሚተጋገዙ የነበሩት። ዘይለዒ ነስቡ ራያ في تخريج احاديث الهداية ሲሰሩ ኢራቂ ደግሞ تخريج احاديث الاحياء እና تخريج احاديث الكشاف ይሰሩ ነበር። በዛ ላይ ተዓውን ያደርጉ እንደነበረ ጠቅሰዋል። ኢብኑ ሐጀር አልአስቀላኒ ሌሎችም ሰኻዊ። ይሄ ማለት እንግዲህ ኪታቡ ሰው ዘንድ ስለሚቀራ የሐዲሶቹ ደረጃዎች መነገር አለባቸው ነው። በነገራችን ላይ በቀዊ ማን ነው አፍዋን ዘመኽሸሪ
እያንዳንዱ ሱራ ላይ ፈዳኢል ሱወር ሐዲሶችን ጠቅሰዋል። ቃል ረሱሉላህ ብሎ አንድ ነገር ሳያወሩ አያልፉም። ያ ደግሞ ሙዕዘሙሁ ضعيف لا يصح من فضائل الصور إلا القليل ይላሉ። ያው መስካቸው አይደለም ሐዲስ መስካቸው አይደለም። በተወሰነ ደረጃ ገሪብ الحديث ላይ እትናእ ቢኖራቸውም ያው ቃሉ ላይ ማለት ነው። ቃሉ ላይ ለዛ ነው ተመኩኑ ስለሌለ ነው ያ የመጣውና ኪታቡም ውስጥ ብዙ ሐዲሶች አሉ እንግዲህ ያለ ሰነድ የሚጠቅሷቸው። ያንን ማበጠረም ሐጃ ስለሆነ ኢብኑ ሐጀርም አልካፊ ሻፍ في تخريج أحاديث الكشاف ብለው ኪታብ አልፈዋል። ሌሎች ደግሞ የከሻፍን ሸዋሂዶች ሽዕሮቹን ተኽሪጅ ያደረጉ አሉ። መሻሂድ الإنصاف في شرح شواهد الكشاف የሚል ኪታብ አለ። እንደዚህ ያ ሁሉ ዑለማ በከሻፍ ላይ የለፋው እየተቸም ጭምር እንዲሁ ጣል ተደርጎ የሚታለፍ ስራ አይደለም የሰሩት። ተጽዕኖ ያለው ፈዋኢድ ያለው ነው። እዛው ፈዋኢድ ውስጥ ደግሞ ሰው አንድ ነገር ካመነ መቸስ እሳቸው ደግሞ አንዱ ሚዛቸው ይሄ ነው። ያመኑበትን ነገር ሌላ ሰው እንትን ይላል አህለ ሱና ይخልፉኛል ብለው ሳይጠነቀቁ መጀመሪያው ላይ ራሱ ተፍሲሩ መጀመሪያ ላይ صنفته على مذهب ساداتنا العدلية ይላሉ። ሙዕተዚላዎች አርካን الخمسة የሚሏቸው አሏቸው። ያኔ ሙዕተዚላዎች በግልጽ በአደባባይ ሙዕተዚላ ነኝ ብሎ ፎክሮ የጻፈ ዘመኽሸሪ ነው። ከዚህ ከቋንቋ ከበላጋ ውጭ የሚታወቁበት ወይም ደግሞ አበርክቶ የሰጡበት ዘርፍ አለ? የሸሪዓ እውቀት ዘርፍ የሸሪዓ እውቀት ላይ እንደው ሐነፊ መዝሀብ ተከታይ ናቸው ከማለት የዘለለ በፊቅህ ላይ የጻፉት አይታወቅም። የሚገርመው ሐነፊ በፍሩዕ ሆኖ በአቂዳ ግን የአቡ ሐኒፋና የአስሓቦቻቸውን መዝሀብ ሰለፎችን ኸልፈው ነው የመጡት። ያው ባለፈው ክፍል ላይ ይህን ተቃርዶ ነበር ስናነሳ ነበር። አዎ የሚለያየ ነገር ነው እና ሐዲስ ላይ የጻፉትና ፊቅህ ላይ የጻፉት ነገር አይታወቅም። ባይሆን ገሪብ አልሐዲስ ላይ እዕትናእ ሆነዋል። አልፋኢቅ እና ያበረከቱት ምንድነው መትነ ሉጋ ላይ ይሄ ገሪብ አልሐዲስ ማለት ከማዓጅም አንዱ ነው። እንደ ዲክሽነሪ ማለት ነው። እንደ ዲክሽነሪ ነውና መትነ ሉጋ ላይ ቁዋላቸው። በላጋ ላይ ደግሞ ምናልባት ከዘመኽሸሪ በፊት የነበሩ ሊቃውንቶች የእሳቸውን ያክል ትኩረት ሰጥተው ሰርተዋል ማለት አይቻልም። ቢኖሩም እነዚህ ቃዲ አብዱልጀባር ከሳቸው በፊት ነው በኋላ ነው እሱ እርግጠኛ አይደለሁም። ቃዲ አብዱልጀባር ሳን ነው ባቂ እንዳሊ ኢብኑ ባቂ እንዳሊ በላጋ ላይ ጽፈዋል። እነ ማዚኒ በላጋ ላይ ጽፈዋል። ማዚኒ ማዚኒ ሙተከለም የሐዲሱ ላይ ሻሪህ ነው። ማዘሪ ነው እኛ ማዘሪ ነው متأخر ነው እሱ ቀርነ ሳቢዕ ገደማ ነው። ማዚኒ قرن الثاني أو أوائل الثالث የነበሩ ናቸው እና አቡ ዑበይዳ ማዕመር ብኑ ሙሰና መጃዝ القرآن ብለው ጽፈዋል። እነ ጃሂዝም በላጋ ላይ ይጠቀስላቸዋል። ቡለጋዎች አሉ ከዛም በፊት ኡሱሉ ያለው ከነሲቦች ጀምሮም አለ። ግን ትኩረት ሰጥቶ የበላጋ ቦታዎች ላይ ቆም ብሎ استنباط እያደረጉ በመስራት በኩል ፈርቀዳጅ ስራ ሰርተዋል። ከዛ በኋላ የመጡ ሰዎችም ممكن نقول عالة عليه ዘመኽሸሪን የማይጠቅስ ሰው አለ ማለት ያዳግታል። በተለይ ከሙዓሲሮች ኢብኑ ዓሹርን ብንመለከት በላጋ ላይ በጣም ትኩረት አድርገው ሰርተዋል። ብዙ ጊዜ ዘመኽሸሪን ሪፈር ያደርጋሉ። የራሳቸው የሆኑ ኢጅቲሃዳቶችም አሏቸው ኢብኑ ዓሹርና እሱ በራሱ ሌላ ጊዜ የምንመለስበት ይሆናል። እና የእሳቸው ፈን ይሄ ጃኒብ አልአደብ ነው። አደብ ላይ ደግሞ ያው ረቢዕ አልአብራርን ጽፈዋል። ሽዕር ላይ ተመኪን ናቸው። ብዙ ግጥም አላቸው። ዲዋናቸው በዲዋን ደረጃ አይቼ ባላውቅም በሽዕርም ሙተመኪን ናቸው ማለት ነው። ጥሩ ወደ ተፍሲራቸው እንግባ በቀጥታ። ከስያሜው እንጀምር እስኪ። ምንድን ይላል ረዘም ማለት ትንሽ አልከሻፍ ፊ ሐቃኢቅ غوامض التنزيل وعيون الأقاويل في وجوه التأويل ይላል። በጣም ረጅም ነው። እያንዳንዱ ቃል ራሱ ማብራሪያ ያስፈልገዋል። الكشاف في حقائق غوامض التنزيل وعيون الأقاويل في وجوه التأويل ይላል። እሱ ጋር ለመርሰን ኪታቡ الكشاف عن حقائق غوامض التنزيل وعيون الأقاويل ይላል። ልክ ነው። እነዚህ የጠቀስኳቸው ኪታቦችም እዚህ አሉ። ለምሳሌ الانتصاف من الكشاف የሚል ابن المنير
ከዘመክሸሪ በጉዳይ ላይ ደበቅ አድርገው የሚያሳልፏት ነገር አለች። በደንብ ያንን የፊረቅ ንግግር የማያውቅ ሰው የሚሸወድባቸው ማለት ነው። ያንን የሚያጋልጡበትና እዕትዛሉን እሳቸው አሽዓሪ ናቸው። መንዙር المذهب الأشعري نقد የሚያደርጉበት መንገድ ነው። አልካፊ ሻፍ ከተፍ አብሮ አለ። عطار حاشية الشيخ محمد عليان المرزوقي على تفسير الكشاف حاشياዎችን አልጠቀስንም በነገራችን ላይ ጥያቄህን መለስበታለሁ። حاشيዎች ጣሽ ኩብራ ዛዳ حاشية አለ፣ የበይዳዊ حاشية አለ፣ ሌሎችም حاشيዎች አሉ። ሁሉ ትኩረት የተሰጠው ኪታቡ ቂማ ያለው ስለሆነ ነው። ምን ነበር ያነሳነው ጥያቄ? ስያሜው የርዕስ አልከሻፍ ስያሜው የሚያሳየው እሳቸው ያተኮሩት ገዋሚዱ ላይ መሆኑን ነው። ጋሚድ ማለት ድብቅ ነው። ተፍሲር እንግዲህ ከኢብኑ አባስ እንደተወራው አራት አይነት ነው። አንደኛው ተፍሲሩን ላ ዩዕዘሩ አሐዱን ቢጀህሊሂ ያሉት ነው ኢብኑ አባስ። ማንም ሰው በቀል አለማወቅም አይቻልም። አቂሙ ሰላህ አቱ ዘካ ተፍሲሩን ተዕሪፉሁ አልዓረቡ ሚን ሉጋቲሃ ያሉት አለ። አረቦች የሚያውቁት አረበኛ የሚያውቁ ሁሉ የሚረዳው ተፍሲሩን ላ ያዕለሙሁ ኢላ አልዑለማ አቅም ያላቸው ዑለማዎች የማያውቁት እንጂ ሌላ የማያውቀው። አራተኛው ምን ነበር? አላህ ውጭ ማን ላ ያዕለሙሁ ኢላላህ አላህ እንጂ የማያውቀው ደግሞ አለ። እንደ መዓኒ ሲፋቲላሂ ሙተሻቢሃትን ይመስል ዘመክሸሪ አተኮርኩ የሚሉት ገዋሚዱ ላይ ነው ማለት ነው። ደበቅ የሚሉ ሊቃውንቶች በባሕስና በእስትንባጥ እንጂ የማይደርሱባቸው የሆኑ ነገሮችን ነው ማስቀመጥ የፈለጉት። ከቋንቋ አኳያ ማለት ነው። ከቋንቋ አኳያ ሊሆን ይችላል። ከቁርአኑ ጋር ሙቃና በማድረግም ስራ ነው እሱም። ሌላው ዑዩኑል አቃዊልን ጠቅሰዋል። ዋና ዋና አቅዋሎችን ግን አቅዋሎችን ሲጠቅሱ ሙጀረደን አን ሰነድ ነው የሚጠቅሱት። የለውም ቃለ ፉላን ይላሉ ፊ ውጁህ ተእዊል። ስለዚህ ትኩረታቸውን የሚያሳይ ነገር ነው ማለት ነው። ጥሩ። ያው በጥቅሉ ዘመክሸሪ ቋንቋ ላይ፣ በላጋ ላይ፣ በያን ላይ ትኩረት አድርገዋል። ያው ናሁ ላይ በሚል ነው ያለፍነው። ሌሎች እንግዲህ ይህንን የተፍሲር ኪታባቸውን ልዩ የሚያደርጉ ጉዳዮች ካሉ እነሱን እንጥቀስ። ምን አለ? ለምሳሌ ያው እንዴት ነው አሁን ይህንን የአቂዳ አቋማቸው አንጸባርቀዋል ወይ ኪታባቸው ላይ? የአቂዳ አቋማቸውን እንደሚያንጸባርቁ እዚሁ ሙቀዲማው ላይ በቀጥታ ተናግረዋል እሳቸው ራሳቸው። እኔ ይህንን ኪታብ ያለፍኩት እነሱን ሙዕተዚላዎችን ለማገዝ ነው አላ ጠሪቀቲ ሳዳቲና አልዓድልየት ብለው ጠቅሰዋል። ስለዚህ መከላከል የሚቻል አይደለም። በራሳቸው አቋም አድርገው የያዙት ስለሆነ ማለት ነው። ወለቀድ ረአይቱ ኢኽዋነና ፊ ዲኒ ምን አፋዲል ልፊአት ናጂያ ይላሉ። ራሳቸው ሙዕተዚላዎችን ነው እንደዛ የሚሉት። አልዓድልየት الجامعين بين علم العربية والأصول الدينية كلما رجعوا إلي في تفسير آية فأبرزت لهم بعض الحقائق من الحجب أفاضوا في الاستحسان والتعجب واستطيروا شيئا إلى مصنف يضم أطرافا من ذلك حين اجتمعوا إلي مقترحين أن أملي عليهم الكشف عن حقائق التأويل وعيون الأقاويل في وجوه التأويل فاستعفيت فأبوا إلا المراجعة والاستشفاء بعظماء الدين وعلماء العدل والتوحيد والذي حداني على الاستعفاء على علمي أنهم طلبوا ما الإجابة إليه علي واجبة ያሉ ተንትነዋል። እንግዲህ ትላልቅ የሙዕተዚላ ሊቃውንቶች ስለ አንድ አያ ተፍሲር ሲጠይቁኝ ፈልፍዬ ስነግራቸው ይህን የመሰለ ቁም ነገር እንደው ተሰብስበው ብናገኘው እያሉ ጉጉታቸውን ሲያንጠባርቁና ደጋግመው ሲጠይቁኝ መተው ስለማልችል ኢምላ አደረግኩ ብሎ መዝሀባቸው እንደሆነ ገልጸዋል። ይሄ አይደለም ችግሩ። ይሄማ ፎክረው የገቡበት ነው። ግን ኖርማል ንግግር የሚመስለው ተፍሲር የሚመስለው ቃላቸው ውስጥ በጥበባቸው ሸጉጦ ያስቀመጧት እዕትዛላለች። ሙተመኪኖች እንጂ የማይነቁባት አመሉ ነው ሙዕተዚላ ነው ተብሎ ይታለፋል። ሌላው ጉልህ የሆነው ነገር ማለት ነው። ያችን ግን ሙሐቂቆቹ ቁጭ ብለው እንደነ ኢብኑል ሙነይር ጻፉባት። የሱብኪንም ቅድም ከፕሮግራሙ በፊት እያነሳን ነበር። ምንድን ነበር ያሉት? አሊ አብዱል ካፊ ሱብኪ
የአብዱል ወሃብ ሱብኪ አባት ማለት ነው ያቀሩ ነበር ከሻፍን እሳቸው እንግዲህ የሆነ አያ ላይ ሲደርሱ إنه لقول رسول كريم የሚለው ላይ ሲደርሱ ሙዕተዚላ አቂዳ እንግዲህ መላኢካ ከአንቢያ ይበልጣል የሚል እምነት ስላላቸው ሙዕተዚላዎች ያንን ሐሳብ በረቂቅ አገላለጽ ገልጸው ጠለቅ ብለው ሲያነቡት ለካ ያንን እያስተላለፉ ነው። ይችን ሲያውቁ ነው ከዛ በኋላ ሱብኪ ረሕመቱላሂ ዐለይህ ይህን ኪታብ ማቅራት አቁመው ለዛም መጽሐፍ ጻፉ። አልኢንኪፋፍ አን ኢቅራኢል ከሻፍ። ኢንኪፋፍ ማለት መታቀብ ማለት ነው። ከሻፍን ከማቅራት ስለመታቀባቸው የገለጹበት ማለት ነው። እንደ ሱብኪ አይነት ተመኩን የሌለው ሰው ቢያነበው ሳያውቀው አሱሙ ፊ ደሰም የሚባል ነገር አለ። ቅቤ ውስጥ ያለ መርዝ መኖሩን ሰው ካልነገረህ በስተቀር ስትበላው እየጣመህ ስለምትበላው ህይወትህን ሊጠናወት ይችላል ማለት ነው። እንደዛ አይነት እንትን አላቸው። የሚገርመው ግን ያው እንደሚታወቀው ይሄ የፊራቆችን ታሪክ ወደ ኋላ መለስ ብለን ስናይ በተለይ ደግሞ ሙዕተዚላና አሻዕራ መካከል ያለው እንትን በጣም እንትን ነው ምንድነው ተራራቀ ነው። ሲጀመርም አቡል ሐሰን አሽዓሪ በኢዕቲዛል አልፈው ነው ወደ አሻዕራነት የመጡት። በዋናነትም የኢዕቲዛልን አቂዳ ነው ታርጌት ያደረጉት ለመንታት ነው። ሲጀምር ይሄ መዝሀቡ ራሱ የተቋቋመው ኢዕቲዛልን ለመቃወም ነው አሻዕራዎች ተነሱታ። ግን እንደዛም ሆኖ የዘመኽሸሪ ሙዕተዚላነት ይታወቃል። ከኪታቡ ጋር አብዛኛው ትስስር ያላቸው የአሻዕራ ዑለሞች ሁሉ እናገኛቸዋለን። እንትኑ ነው እኮ ይሄ ቅድም እንዳነሳ ነው በላጋው ላይና ነህው ላይ ተፍሲሩም ላይ ደቃኢቁ ተጥሎ የማይታለፍ ሆነባቸው። አሁን የነ ጃሂዝ እኮ ዝም ብሎ በታሪክ ኪታብ ላይ ስለ ጃሂዝ ሲያወራ ذهبي ሲር ላይ ምን ይላል? ካነ من اذكياء بني ادم وشياطينهم ይላል። እንደዛ ይልና ያልፈዋል። ግን አሁን ተእሲር የሚያደርግ ነገር አስቀምጦ የሄደው ነገር የለም። የዘመኽሸሪ ግን አለው። አይተው ጥቅም አለው፣ አይወስዱት ችግር አለው። እንደዛ ሆኖ ነው ይመስለኛል። እንግዲህ ትላልቆቹ ጢቢን የሚያህል ትልቅ ሰው በከሻፍ ላይ ሐሽያ መስራት እነ ኢብኑ ሐጀርና እና ኢራቂን የሚያህል ሰው ያን ያክል አሐዲስን ሰው ማንበቡ ካልቀረ ያለውን ችግር ማሳወቅ አለብን የሚልም ሀሳብ ኖሯቸው ይመስላል። አላሁ አዕለም። አላኩል እንግዲህ አሁን ያው በይዳውን የመሰሉ ሰፊን የመሰሉ ሙፈሲሮች ሳይቀሩ ያው ጥገኛ ሆነዋል። የከሻፍ ኢብኑ ከሲር ይጠቅሳሉ አንዳንድ ቦታ ላይ ቃል አልዓላመቱ ዘመኽሸሪ ብለው የሚጠቅሱት አላቸው። ያው ረድ እናደርጋለን ቢሉም ረድ የማይደረግም የሚጠቀሙት አለ ነው። ፈዋኢድ ሁሉ አይደለም ረድ የሚደረገው። ስለዚህ አሁን ባለንበት ተጨባጭ ላይ ዘመኽሸሪን እንዴት ነው ዘመኽሸሪን ማን ነው የሚጠቀምበት? الراسخون في العلم አቅም አለን የሚሉና እንትን የሚሉ ካልሆነ በስተቀር እነሱ ሱብኪም ኢንኪፋፍ ብለው ያለፉትና የተውት ስጋት አድሮባቸው ነው። ለራሳቸው አይደለም ስጋታቸው። እነሱ የተናስ የሆኑበት ያየ ጣሊብ العلم ይወርሰዋል በሚል ስጋት አድሮባቸው ነው። በዚህ ላይ እንትና በጋው ማን ነው ይሄ ቃዲ ኢብኑ ዓቂል አልሐንበሊ ወደ ሙዕተዚላዎች ይመላለሱ ነበር ይባላል። صاحب الفنون ማለት ነው። አዎ ፊቅህም ላይ ሉጋም ላይ መተመኪን ከመሆናቸው ጋር ወደዛ ይመላለሳሉና ካነ አስሓቢ የንሀውነኒ አን ሱሕበቲ ሃኡላእ ከለክሉኝ ነበር፣ እኔ ግን ብዙ ፋይዳ አግኝቼባቸዋለሁ ይላሉ። ከዛ በኋላ የመጡ ዑለማዎች ምን አሉ? ካገኙት ፋይዳ መካከል ሙዕተዚላ መሆናቸው ነው ይላል። ማለት እዛ መመለሳቸው ሰለባ አደረጋቸው፣ ለእዕትዛልን ተአሱር እንዲሆኑ አደረጋቸው። ማዕከውን ሐንበልየን ወላ ሐናቢላ ወልሙዕተዚላ ምስለ ናር ወልማእ ርቀታቸው ውሃና እሳት ማለት ነው። እና እንደዚህ ሰው ተጽዕኖ ስር እንዳይወድቅ ባያነበው ሙተመኪን ያልሆነ ሰው የዕልም ሐሳና የሌለው ሰው አይመከርም ዘመኽሸሪ ነው። በእኛ ሀገር ዑለሞች ያለው ተቀባይነት እንዴት ነው? ብዙ አይደለም። የማውቀው ዑለማዎች በዘመኽሸሪ ላይ እዕትናእ ሲሆኑ ብዙ አላይም። የሚገርም ነው። ያው እኔ ግን
ተቀባይነት ያለው ኪታብ መስሎ ነበር የሚታይ። ምክንያቱም ቋንቋ ላይ ትኩረት ስለሚደረግ ከዛም ያብቃቁ አሉ እነ ባህር አልሙሒጥ አሉ እኛ ሀገር ላይ እነ ጀመል አሉ። ከዘመኽሸሪም በጣም በቀለለ ዘመኽሸሪ ለመረዳትም ራሱ እንትን ነው ጠጣር ነው ቋንቋው ለማንም ሰው አይቀልም። እነ ጀመል ግን በጣም ተስሂል አድርገው ያመጡታል ነህው። ስለዚህ እነሱ ናቸው እንጂ ያው የኢዕቲዛል አቂዳ ስላለበት አይደለም ተቀባይነት የሌለው እኛ ጋር ኢንቲሻሩም ትንሽ ነው የመጣውም ትንሽ ነው። ትላልቅ ዑለማዎች ቤት ይኖራል። ጥሩ ኢንሻአላህ እንግዲህ ከዘመኽሸሪ ቀጥሎ ያው ይህንን መስመር አንጻራዊ በሆነ መልኩ የተከተሉ ሌሎች ሙፈሲሮች አሉ። እነ ኢብኑ አሹርም ቅድም ጠቀስ አድርገዋቸዋል። እርሶም በይዳዊ ምናልባት ከሙዓሲሮች ሳቡኒን መጥቀስ እንችላለን። ሳቡኒ ቋንቋ ላይ አንጻራዊ ሳቡኒ በላጋን ይጠቅሳሉ። በዲዕ ላይ ነው ትኩረታቸው። ዑምቅም የለውም። ምክንያቱም የሳቡኒ ሀደፋቸው ተፍሲርን ለጅምሁር ማቅረብ ነው። በበላጋ ቃለብ ደግሞ ማቅረባቸው የበለጠ ይጥማል ነው። ብዙ ፋኢድ ያለው ኪታብ ነው። ግን የዘመኽሸሪ ሙተአሲር ናቸው ማለት አይቻልም። እና እሳቸው ምናልባት እነ ሚፍታህ አልዑሉም እነዚህ እነ ተልኺስ አልሚፍታህ በላጋ ሙደወን የሆኑ ኪታቦች አሉ አይደል? በእነሱ ተአሱር ሆነው ከሆነ እንጂ ብዙ አይንጸባረቅም ያ ተአሱር። ጥሩ እንግዲህ ይህን ያህል ካልን ይበቃናል። ኢንሻአላህ በቀጣዩ እነ በይዳዊን ሌሎችንም እናነሳለን ኢንሻአላህ ኢብኑ አሹርንም እናነሳለን ኢንሻአላህ። ሹክራን ሼክ ለነበረን ቆይታ። ዛሬ ተቅሪበን ስምንተኛውን የተፍሲር ኪታብ ነው ያየነው። በቀጣዩ 9ኛውን የተፍሲር ኪታብና ሙፈሲሩን የምናወሳ ይሆናል ኢንሻአላህ። ውድ ተመልካቾቻችን ዛሬ ከተፍሲር ዘመኽሸሪ በመባል የሚታወቀውን የተፍሲር ኪታብ ነበረ ሼኻችን ሲዳስሱ የነበሩት። በቀጣዩ ደግሞ ሌሎች የተፍሲር ኪታቦችን መርጠን ከሼኽ ጋር ውይይት የምናደርግበት ይሆናል። ለነበረን ቆይታ ሹክራን። ወሰላሙ አለይኩም።